እንዴት ናችሁ? እንዴት አላችሁ? እያደመጣችሁን ስለሆነ በጣም አመሰግናለሁ። ስለ ማንቸስተር ዩናይትድ የአማካይ ክፍል መልሶ ግንባታ ገና የውድድር ዘመኑ ሳያበቃ በፊት ብዙ እንወያይ ነበር። ደግሞ የዩናይትድ የዚህኛው የዝውውር ጊዜ ዋና ግብም የአማካይ ክፍሉን እንደገና ማጠናከር ወይ መልሶ መገንባት ምናልባት የተሻለው አገላለጽ ሳይሆን አይቀርም። ምክንያቱም የማንቸስተር ዩናይትድ አማካይ ክፍል እንደገና አዲስ ግንባታ የሚፈልግ ስለሆነ ሁለት አማካዮች አምጥተዋል። አንድ ተጨማሪ አማካይ ሊመጣ ይችላል። ስለዚህ የአማካይ ክፍሉ በአዲስ መልክ እየተሰራ ያለ አዲስ የአማካይ ክፍል ነው የሚሆነው። ከኮቢ ሜኑ በስተቀር የሚቀጥለው የውድድር ዘመን ላይ ሌሎቹ የማንቸስተር ዩናይትድ አማካዮች ሁሉም አዳዲስ ነው የሚሆኑት። ዩሪ ቴሌሞንስ ከአስቶን ቪላ እና አንድሬ ሳንቶስ ከቼልሲ መምጣታቸው ይታወቃል። ደግሞ አሁንም በዝውውር የምንሰማቸው ሪፖርቶች አሌክስ ኮትን ከቦርንመዝ፣ ማኑ ኮኔን ከሮማ፣ ኦሬሊዮን ሸዋሜኒ ነው ኤድዋርዶ ካማቪንጋን ከሪያል ማድሪድ ወይም ዋረን ዛይር ኤሜሪን ከፓሪስ ሳን ጀርማ ማንቸስተር ዩናይትድ ማስፈረም ይፈልጋል። ካርሎስ ባሌባም ከብራይተን ሊመጣ ይችላል በሚል በየጊዜው የተለያዩ ሪፖርቶችን መስማታችን አልቀረም። አሁን ያሉት ምልክቶችም ዩናይትድ ምናልባት የዝውውር ገበያው ከመጠናቀቁ በፊት ገና ከአንድ ወር በላይ ጊዜ አለ። ፕሪምየር ሊጉም የሚጀምርበት ጊዜ እንደዚሁ ወደ አንድ ወር ገደማ ይቀረዋል። የዝውውር ገበያው ደግሞ ወደ 7 ሳምንት ገደማ አለው ማለት ነው ከዚህ በኋላ። ስለዚህ ዩናይትድ በአማካይ ክፍል ብቻ ሳይሆን በሌሎችም ዲፓርትመንቶች ተጨማሪ ዝውውሮችን መፈጸሙ አይቀርም። ደግሞ የዓለም ዋንጫ ዓመት አይደል? ስለዚህ በዓለም ዋንጫ ምክንያት እንደሌላው ጊዜ ዝውውሮችን በጊዜ ማጠናቀቅ የሚቻልበት አይደለም። እንዲሁም ዩናይትድ ከዚህ አንጻር ፈጠን ብሎ ነው የሻንቶስንና የዩሪ ቴሌሞንስን ዝውውሮች ያጠናቀቀው። ግን የቁጥር ብቻ አይመስለኝም የአማካይ ክፍል ጉዳይ ስንል የሚመጡት ተጫዋቾች ፕሮፋይልና የሚሰጡት አገልግሎትም በጣም ወሳኝ ነው። ምክንያቱም ሁሉም አማካይ መቼስ ተመሳሳይ ስራ የለው። ሰዎች ምን ይላሉ? 4 አማካዮች ቢኖራችሁ ኳስ ነጣቂዎች ወይም ዲስትሮየሮች የሚባሉ ወደፊት ቡድኑን በማጥቃት የሚያሸጋግሩ ወይም ፕሮግረሰርስ የሚባሉ ቡድኑ ፕሬስ በሚያደርግበት ጊዜ ደግሞ ከአራቱ አማካዮች የተሻለ የፕሬሲንግ ባህሪ ያለው አማካይ ደግሞ ፕሬሰር ይባላል። ኮኔክተር ደግሞ የሚባል አለ። የተከላካይ መስመሩን ከማጥቃቱ ጋር የሚያገናኝ የሊንክ ተጫዋች ደግሞ ኮኔክተር ይባላል። እና እያንዳንዱን አንዱ ተጫዋች ብቻ እንዲያደርግ አይጠበቅም፣ ወይም ስፔሻሊስት መሆን የለበትም። ምክንያቱም አሁን በዚህኛው ባለንበት ዘመን መልታይ ፋንክሽናልስ የሚባሉ አሉ። አሁን ያልኳቸውንም ኳስ መንጠቅ፣ ዲስትሮይ ማድረግ፣ ማገናኘት፣ ኮኔክት ማድረግ፣ ወደፊት ቡድኑ ኳስ በሚቆጣጠርበት ጊዜ ማሸጋገር፣ ፕሮግረስ ማድረግ፣ ፕሬስ ማድረግ፣ እነዚህን ሁሉ አብዛኞቹ በዚህ ዘመን ያሉ አማካዮች ሁሉንም ነገሮች ማድረግ መቻል አለባቸው። የግድ የአንድ ቦታ ስፔሻሊስት መሆን አይጠይቅም። የተለያዩ ሚናዎችን አንዱ ተጫዋች ብቻ ሊወጣ ይችላል፣ ወይም እነዚህን አራቱንም ነገሮች ማድረግ የሚችል ተጫዋች ያስፈልግ ይሆናል። ግን እንደ ባህሪ የእያንዳንዱ ተጫዋች ጥንካሬ የበለጠ ኳስ ነጣቂ፣ የበለጠ ኳስ አሸጋጋሪ፣ የበለጠ ፕሬስ የሚያደርግ፣ የበለጠ ኮኔክት የሚያደርግ እየተባለ ደግሞ የአንዱ ተጫዋች ጥንካሬ የበለጠ ጎላ ብሎ የሚታይበት ይኖር ይሆናል። ለምሳሌ ለእኔ አሁን ኮቢ ሜኑን የበለጠ የሊንክ ተጫዋች አድርጌ ነው የምገነዘብ፣ የበለጠ ኮኔክተር ይመስለኛል። ግን ደግሞ የማንቸስተር ዩናይትድ የመጀመሪያ የፉክክር ጨዋታውን ሲያደርግ 6 ቁጥር ሆኖ ነው የተጫወተው። ስለዚህ ብዙ ዲስትሮይ ደግሞ ያደርግ ነበር። አሁን እንደ ካሰሚሮ አይነት ኳስ ነጣቂ አይደለም፣ ግን ቢያስፈልግ ያንን ኃላፊነት ለመወጣት የሚያስችል የጨዋታ ንባብና የፖዚሽናል ሴንስ ወይም የቦታ ግንዛቤ ያለው ተጫዋች ነው። ዩሪ ቴሌሞንስን ደግሞ የበለጠ ፕሮግረሰር ማለት የምንችል ይመስለኛል። ባለፈው ስለሱ በሰራ ነው አንድ ፕሮግራም ላይ እንዳነሳ ነው ብዙዎቹ ፓሶቹ የተጋጣሚን ቡድን መስመር የሚቆርጡ ናቸው። ፕሬስ ሬዚስተንት ነው። ስለዚህ የተጋጣሚን ቡድን ጫና ተቋቁሞ በጠባብ ቦታ መጫወት ይችላል። 10 እና ከዛ በላይ ሜትሮች ወደፊት የሚሄዱ አድቫንስ የሚያደርጉ የፕሮግረሲቭ ፓስስ የሚባሉትን ማቀበል ይችላል። ግን ደግሞ ሰራተኛ ነው፣ ኳስ መንጠቅ ይችላል። እና ለዚህ ነው ኦል ራውንድ የሆኑ አማካዮች እነዚህ ቅድም የጠቀስኳቸው 4 አማካዮች ቢኖራችሁ 4 የተለያየ አይነት ጥቅም የሚሰጧችሁ ቢሆን ይመረጣል ብያለሁ። እነዚሁ ተጫዋቾች ግን ሁሉንም ከሞላ ጎደል ያሟሉ የሚመስሉ ተጫዋቾች ናቸው። የዩናይትድ አማካይ ክፍል ግንባታ ሲጀመር ግን የመጀመሪያ እቅዱ የነበረው ወይም ፕላን ኤ የነበረው አንዳንድ ተጫዋቾችን በማጣት ነው ዩናይትድ የዝውውር ገበያውን የተቀላቀለው። ኤሊየት አንደርሰን ለውድድር ዘመኑ አብዛኛው ጊዜ ስንሰማ እንደነበረው ብቸኛው ፈላጊው ዩናይትድ ባይሆንም ነገር ግን የዩናይትድ ፕላን ኤ የነበረው እሱ ነው። በኋላ ወደ ማንቸስተር ሲቲ በ116 ሚሊዮን ፓውንድ ሄደ። ዝውውሩ በተፈጸመበት ጊዜ የብሪታንያ የምንጊዜም
ከእንግሊዛውያን ተጫዋቾች ውዱ ተጫዋች ሆኖ ነበር የተዘዋወረው። የዩናይትድ ሌላኛው ፍላጎት የነበረው ማቴዎስ ፈርናንዴስ የሚባለውን ወደ ቶተናም የተዘዋወረውን ተጫዋች ነው በ85 ሚሊዮን ፓውንድ ማስፈረም። በተለያዩ ምክንያቶች ሁለቱ ዝውውሮች አልተሳኩም። ሌላ ዩናይትድ አሳክቶት የነበረ ይመስል የነበረው ነገር ግን በሕክምናው ላይ ጥርጣሬ ስለነበራቸው በሜዲካል ቼክአፕ ላይ ጥርጣሬ ስለነበራቸው የተዉት ነገር ግን እንደ ተጠናቀቀ ተቆጥሮ የነበረ ዝውውር ነበር። የኤደርሰን ከአታላንታ ቤርጋሞ በ30 ሚሊዮን ፓውንድ የማስፈረም ጉዳይ። አሁን እነዚህ ዩናይትድ በተለያዩ ምክንያቶች ያላሳካቸው ዝውውሮች ናቸው። ነገር ግን የማንቸስተር ዩናይትዱ ሲኢኦ ኦማር ቤራዳ የዝውውር ገበያው ከመከፈቱ አስቀድሞ አንድ ቃለ ምልልስ ነበራቸው። ዝውውሮችን በተመለከተ ሙሉ ለሙሉ መተንበይ ያስቸግራል። ማንቸስተር ዩናይትድ መጀመሪያ ለማስፈረም የፈለገውን ተጫዋች በተጫዋቹ ምክንያት ይሁን በተጫዋቹ ምርጫ፣ ሌላ ክለብ በመምረጡ ምክንያት ወይ ባለበት ክለብ ለመቆየት በመወሰኑ ምክንያት ላይሳካ ይችላል። ወይ ደግሞ በማንቸስተር ዩናይትድ የዋጋ ተመን ወይ ቫሉዌሽን ዩናይትድ ላይስማማ ይችላል። ስለዚህ የበለጠ ወደ ገንዘብ ወደ ከፈለው ክለብ ሊዘዋወር ይችላል እና ዩናይትድ ተቀያሪ ፍሌክሰብል መሆን አለበት። እንደ ሁኔታው፣ እንደ ገበያው ተፈጥሮ፣ እንደ ገበያው ባህሪ አዳፕት የሚያደርግ መሆን አለበት የሚል አስተያየት ሰጥተው ነበር። ዩናይትድ በዚህኛው የዝውውር ጊዜ ያንን ነው በትክክል እያደረገ ያለው። የመጀመሪያ እቅዶቹ ይመስሉ የነበሩ ዝውውሮች ሳይሳኩ ሲቀሩ ፍሌክሰብል መሆን ነበረበት። ስለዚህ አንደርሰን እና ፈርናንዴዝን ሁለቱን ተጫዋቾች ሲያጣ አንድሬ ሳንቶስና ዩሪ ቴሌሞንስን በድምር በ85 ሚሊዮን ፓውንድ ገደማ አስፈረመ። የዩሪ ቴሌሞንስ ሪሊስ ክሎዝ ስለነበረው የፈጀ ድርድር ጊዜ አልነበረም። የአንድሬ ሳንቶስም ዝውውር በፍጥነት የተጠናቀቀ ነው። መነሻው 48 ሚሊዮን ደግሞ ተጨማሪ 2 ሚሊዮን ፓውንድ ሊጨመርበት የሚችልበት የዝውውር አይነት ሆኖ ማለት ነው። አሁን በዩናይትድ አካባቢ ያለ አንድ አስተሳሰብ ያለ ይመስላል። ላለፉት 10-12 ዓመታት ከሰር አሌክስ ፈርጉሰን መልቀቅ በኋላ በተለይ ዩናይትድ የተጋነነ ክፍያ አንዳንድ ጊዜም በፉክክር ምክንያት ይከፍል ነበር። ለምሳሌ አንዳንዶቹን መጥቀስ እችላለሁ። የአሌክሲስ ሳንቼዝ ዝውውር ከአርሰናል በተፈጸመበት ጊዜ የተጫዋቹ መዳረሻ ይመስል የነበረው ማንቸስተር ሲቲ ነው። ዩናይትድ ለተጫዋቹ በጣም የተጋነነ ደሞዝ ከፍሎ ነው ወደ ማንቸስተር ዩናይትድ ያመጣው። ያልተሳካ ዝውውር ነው። በሳምንት ከ500,000 ፓውንድ በላይ ከፈለው ነበር። ይሄ ሌላ የጎን ጉዳትም ደግሞ ነበረው። ለአሌክሲስ ሳንቼዝ የተከፈለውና ሜዳ ውስጥ የሰጠው አገልግሎት የሚመጣጠን ባለመሆኑ ብቻ ሳይሆን ሌሎችም በማንቸስተር ዩናይትድ ኮንትራክት ለማደስ ንግግር ያደርጉ የነበሩ ተጫዋቾች የአሌክሲስ ሳንቼዝን ደሞዝ ማጣቀሻ ያደርጉት ነበር። ስለዚህ የጠቅላላ የመልበሻ ክፍሉም ሰላም የሚረበሽ ነበር። አጌንስት ዘ ኦድስ መክፈል የሚባለው ከሌላ ተፎካካሪ ክለብ ጋር ተወዳድሮ ተጫዋቹን ለማምጣት የተጋነነ ገንዘብ መክፈል። ደግሞ ዩናይትድ እንደዚህ አይነት በጣም አግሬሲቭ የሆነ የገንዘብ አወጣጥ አካሄድ ስለነበረው ብዙዎቹ ዝውውሮችም የተሳኩ አልነበረም። እንደምታውቁት በተለይ ከወጣባቸው ገንዘብ ከነበረው መጠበቅም በነበሩባቸው ክለቦች ካሳዩትም ብቃት በመነሳት ነገር ግን በዩናይትድ ብዙዎቹ ተጫዋቾች ያንን መድገም አልቻሉም እና ግን ዩናይትድ ብዙ ገንዘብ ለዝውውር ያወጣ ስለነበር የዩናይትድ ታክስ የሚባላል። ማንቸስተር ዩናይትድ ከሆነ ተጫዋቹን የሚፈልገው ዋጋው ይወደድበታል እና ያንን የማድረግ ፍላጎት የለም ለማንቸስተር ዩናይትድ። ለምሳሌ በቀደሙት ዓመታት አካሄድ ቢሆን ኖሮ ማቴዎስ ፈርናንዴዝን ለማስፈረም ቶተናም የከፈለውን ያህል ገንዘብ ወይ ጥቂት ሚሊዮኖችን ጨምሮ ከፍሎ ለማምጣት ጥረት ያደርግ ነበር። ግን በማንቸስተር ዩናይትድ የዋጋ ቫሉዌሽን ተጫዋቹ ያን ያህል ገንዘብ አይወጣም የሚል አቋም ላይ ከተደረሰ በኋላ ወይም ተጫዋቹ ያን ያህል ገንዘብ የሚወጣበት ወይም ያን ያህል ገንዘብ የሚገባው ተጫዋች አይደለም የሚል አቋም ከያዘ ከዝውውሩ ይወጣል። ስለዚህ ሌላው ክለብ ተጫዋቹን ቢያስፈርመውም ዩናይትድ ወደ ሌሎቹ እቅዶቹ ይሄዳል ማለት ነው እና በዩናይትድ ዋና ዋና የዝውውር ወሳኞች በሚባሉት በኦማር ቤራዳ እና በስፖርት ዳይሬክተሩ በጄሰን ዊልኮክስ በኩል የድሮ አይነት የፓኒክ ሳይኒንግስ የሚባሉ ይሄ በጭንቀት ጊዜ በአንደር ፕሬሸር በመሆን ጫና ውስጥ ሆናችሁ የምትፈጽሟቸውን ዝውውሮች የመፈጸም ብዙ ፍላጎት ያለ አይመስልም። የማንቸስተር ዩናይትድ ከፊል ባለ ድርሻ ሆነው ወደ ክለቡ የመጡት ሰር ጂም ራትክሊፍን በብዙዎቹ ቃለ ምልልሶቻቸው ይህንን ባለፉት ዓመታት ተፈጽሟል ብለው የሚያምኑትን ያልተገባ ክፍያ ለዝውውሮች አንዳንድ ጊዜ በፉክክር ምክንያት ተጫዋቹን ለማስፈረም ከሚቀናቀናቸው ሌላ ክለብ በልጦ ለመገኘት ይከፍሉት የነበሩትን ገንዘብ የማስቀረት ወይም ስህተቶች የማስቀረት ፍላጎት አለ እና በዩናይትድ በኩል ይህንኑ አይነት አካሄድ ነው እያየን ያለ ነው። ምክንያቱም ለምሳሌ የውድድር ዘመኑ መጀመሪያ ጀምሮ
ኤሌት አንደርሰንን ዝውውር የመፈጸም ፍላጎት ነበራቸው። ቁጥር 1 ግባቸው የነበረው እርሱ ነው። ነገር ግን የኖቲንገም ፎረስት አቋም 120 ሚሊዮን ፓውንድ ለከፈለ ክለብ ብቻ ነው የሚሸጠው የሚል አቋም ነበር። አሁን ዩናይትድ አንድ ተጫዋች ብቻ በማስፈረም የሚሞላ የአማካይ ክፍል ክፍተት ቢኖርበት ምናልባት 120 ሚሊዮን ፓውንዱ ይገባዋል ብለው ካመኑ ከተጫዋቹ ጥራት ደግሞ እንግሊዛዊ ነው፣ ስለዚህ የሆም ግሮን ችሎታ አለው። ቅድም ያልኩት መልታይ ፋንክሽናል አይነት አማካይ ነው። የእንግሊዝ ብሔራዊ ቡድን የመጀመሪያ ተመራጭ አማካይ ሆኖ በዓለም ዋንጫ ተጫውቷል። ፈጣን እድገት እያሳየ ያለ ተጫዋች ነው። ስለዚህ በአንድ ልክ በሱ ክላስ ባለ ተጫዋች የሚሞላ አይነት ቀዳዳ ቢሆን ዩናይትድ ያንን ገንዘብ ሊከፍል ይችል ነበር። ነገር ግን የማንቸስተር ዩናይትድ የአማካይ ክፍል እንደ አዲስ መገንባት ያለበት ነው። ካሰሚሮ ለቋል። ማኑኤል ኡጋርቴ ለረጅም ጊዜ ከሜዳ የሚያረቅ ጉዳት ገጥሞታል። ግን ባይለቅም ኖሮ ተጫዋቹ የማንቸስተር ዩናይትድ የዋናው ቡድን እቅድ ዋና አካል ይሆናል የሚል ብዙ ኤክስፔክቴሽን ወይም ብዙ ግምት አልነበረም። ከዚህ ባሻገር ብሩኖ ፈርናንዴዝ ከሩበን አሞሪም መሰናበት በኋላ ወደፊት ተጠግቶ ከአጥቂው ጀርባ ያለውን የፕሌይሜኪንግ ኃላፊነት ወይም የ10 ቁጥርነት ሚናን ነው እንዲወጣ እየተደረገ ያለው። ስለዚህ ከጥልቅ አማካዮች መካከል እንደ አንዱ ልንቆጥረው አንችልም እና ዩናይትድ በሚቀጥለው የውድድር ዘመን በተለያዩ ውድድሮች ላይ ስለሚሳተፍ እንደ ተጠናቀቀው የውድድር ዘመን እንደ ባለፈው ሲዝን በአንድ ውድድር ላይ ብቻ በፕሪሚየር ሊግ ላይ ብቻ የሚያተኩር ባለመሆኑ ምክንያት ቁጥርም ስለሚያስፈልገው ዩናይትድ አንድ ፕሪሚየም ዋጋ የሚወጣበት አማካይን በማስፈረም ብቻ የዝውውር ገበያውን ሊያጠናቅቅ አይችልም። ስለዚህ በኤሌት አንደርሰን ዝውውር ላይ ብዙ መግፋት ያልፈለጉበት አንደኛው ምክንያት እርሱ ነው። እምነት ነበራቸው የሚሉ ሪፖርቶች እንሰማ ነበር። አሁንም ዩናይትድ ከሲቲም ጋር ተፎካክሮ ተጫዋቹን ሊያስፈርም የሚችልበት እድል አለ የሚል ግን ዝውውሮችን በተመለከተ ደግሞ የክለቦች መፎካከር ብቻ ሳይሆን የተጫዋቾችም ኢንትረስት ወሳኝ ነው። ስለዚህ ግዙፍ ክለቦች ተጫዋቾችን ለማስፈረም በሚፎካከሩበት ጊዜ ተጫዋቾች ሌላ አይነት ምርጫ ሊኖራቸው ይችላል። በተለያየ ምክንያት በጨዋታ ስታይል ሊሆን ይችላል። የበለጠ ዋንጫ ለማሸነፍ እድል አገኛለሁ እዚያ ብለው በማመናቸው ሊሆን ይችላል። ከተማውን የበለጠ በመውደዳቸው ሊሆን ይችላል። ለምሳሌ ለንደን ከማንቸስተር ይልቅ ለመኖር አፒል የሚያደርግ ከተማ ነው። ስለዚህ አንዳንድ ጊዜ ከላይፍ ስታይል አንጻር ተጫዋቾች እንዲህ አይነት ምርጫ ብዙ የምርጫ መነሻ ይኖራቸዋል። ዝውውር እንደዚህ አይነት አንፕሪዲክታቢሊቲ ወይም የማይተነበዩ ነገሮች ስላሉት ዩናይትድ ሌሎች እቅዶች ያስፈልጉታል፣ ሌሎች ፕላኖች ያስፈልጉታል። የግድ እዛ ተጫዋች ላይ ኢንሲስት ማድረግ አይጠበቅበትም። ነገር ግን የኤሌት አንደርሰንን ዝውውር በተመለከተ አንድ ትምህርት የወሰዱበት ዝውውር ነበር ይባላል። ባለፈው ጥር የዝውውር ጊዜ ዩናይትድ ከአንቷን ሴሜኞ ፈላጊዎች መካከል አንደኛው ነበር እና የማንቸስተር ዩናይትድ ሰዎች የውል ማፍረሻ ስለነበረው ከቦርንመዝ ጋር ብዙ ድርድር አይጠይቃቸውም ነበር። በመጀመሪያዎቹ 10 የጃንዋሪ ቀናት ተጫዋቹን በ60 ሚሊዮን ፓውንድ የማስፈረም ስምምነት በቦርንመዝና በሴሜኞ መካከል ስለነበር ያንን የውል ማፍረሻ የሚከፍል የትኛውም ክለብ ከቦርንመዝ ጋር መደራደር ሳያስፈልገው ተጫዋቹን ማስፈረም ይችል ነበር። ድርድርም ቢያስፈልግ ለምሳሌ ተጫዋቹ 60 ሚሊዮን ፓውንድ ከሆነ የውል ማፍረሻው 67 ሚሊዮን ፓውንድ ልክፈላችሁና ነገር ግን አከፋፈሉን በ3 ወይ በ4 ወይ በ5 ጊዜ ከፋፍዬ ላድርገው ሊል ይችላል። ሪሊዝ ክሎዝ ኮንትራቱ ላይ ያለ ተጫዋች ካለ ክለቦች ድርድሩን የማይፈልጉት ከሆነ ፊት ለፊት ነው 60 ሚሊዮን ፓውንዱን የሚከፍሉት። ስለዚያችን 7 ሚሊዮን ትጨምሩና ነገር ግን የክፍያውን ጊዜ ታራዝሙታላችሁ። ይህም የተወሳሰበ የድርድር ጊዜን አይጠይቅም። ማንቸስተር ዩናይትድ ከወልቭስ ማቴዎስ ኩኛን ሲያስፈርም ፈጠን ብሎ የተጠናቀቀ ዝውውር ነው። የሴሜኞ ዝውውር እንዳይጠናቀቅ ወደ ማንቸስተር ዩናይትድ እንዳይመጣ ዋናው ምክንያት የነበረው የደሞዝ ጉዳይ ነው። ምክንያቱም መጀመሪያ አካባቢ ከአንቷን ሴሜኞ ወኪሎች ጋር የማንቸስተር ዩናይትድ ድርድር በግል ጥቅማጥቅም ላይ ዋናው እንዲያውም ጊዜ የሚፈጀው ድርድር እሱ ነው። ሪሊዝ ክሎዝ ስላለው የተጫዋቹን የዝውውር ሂሳብ በተመለከተ ብዙ የሚያታክት ባተል የሚያደርግ የዝውውር ሂደት የድርድር ሂደት አይጠይቅም። የበለጠ ፈታኝ የሚሆነው ከተጫዋቹ ጋር በግል በፐርሰናል ተርምስ በሚባለው ላይ በሱ ደሞዝ ላይ መስማማት ነው የበለጠ በጣም አስፈላጊ የሚሆን የነበረው እና በጃንዋሪ ላይ የማንቸስተር ዩናይትድ ግምት የነበረው ሊቨርፑል ተጫዋቹን ለማስፈረም ጥረት ያደርጋል የሚል ነው። ምክንያቱም ሙሐመድ ሳላህ ከአሰልጣኝ አርነ ስሎት ጋር ልዩነቶች እንዳሉት ማየት የጀመርነው ከጃንዋሪም በፊት ነው። ስለዚህ እንደዚህ አይነቱን ተጫዋች ለማስፈረም ሊቨርፑል ወደ ገበያ ይገባል። ኤክስቴንሲቭ የሆነ ምልመላ አድርጓል ተጫዋቹ ላይ። በዛ ላይ ሪቻርድ ሂውዝ የሊቨርፑል የስፖርት ዳይሬክተር
የቦርንመዝ የስፖርት ዳይሬክተር ስለነበሩ ስለ ተጫዋቹ በሚገባ ያውቃሉ እና የሚፎካከረ ሊቨርፑል ነው፣ ስለዚህ ከሊቨርፑል የተሻለ ደሞዝ መክፈል ነው ዋናው ቁም ነገር የሚል አስተሳሰብ ነበራቸው ይላሉ የማንቸስተር ዩናይትድ የቅርብ መረጃ አለን የሚሉ ሰዎች እንደሚሉት። በኋላ ግን ማንቸስተር ሲቲ ወደ ድርድሩ መጣ። የሲቲ ወደ ድርድሩ መግባት ደግሞ የአንቷን ሴሜኞን አማራጮች እና የደሞዝ ጥበቃውን የበለጠ ከፍ አደረገው እና ከሲቲ ሰዎች ጋር አንዴ ከተነጋገረ በኋላ የደሞዝ ፍላጎቱ ጨመረ ይላሉ እና ዩናይትድ ከዛ በኋላ ነው ከድርድሩ የወጣው። ለዚህ ነው ከሌሎች ክለቦች ጋር ለመወዳደር መሞከር አንሪዝነብል የሆነ ደሞዝ እንድትከፍሉ ጫና የሚያደርገው እና በኋላ ተጫዋቹ ወደ ኤቲሃድ ነው በ67 ሚሊዮን ፓውንድ የተጓዘው እና ዩናይትድ ኤሌት አንደርሰንን በተመለከተ ተመሳሳይ አይነት የድርድር ሂደት ውስጥ መግባት አልፈልግም፣ ለዚህ ነው ቶሎ ኢንትረስቱን ያቀዘቀዘው ይባላል። የፈርናንዴዝን ጉዳይ ግን የማቴዎስ ፈርናንዴዝን ጉዳይ ግን ለማጠናቀቅ ተስፋ አድርገው ነበር። ብሩኖ ፈርናንዴዝም የሀገሩ ልጅ ነው፣ እንደሱ ሁሉ የቀድሞ ስፖርቲንግ ሊዝበን ተጫዋች ነበር፣ አነጋግሮት ነበር የሚል መረጃ ስንሰማ ነበር። ግን አንዱ ትልቁ ችግር የነበረው የዋጋ ቫሉዌሽን ጉዳይ ነው። ማንቸስተር ዩናይትድ ዌስትሃም በተለይ መውረዱ ከታወቀ በኋላ ከፕሪሚየር ሊግ የሚያገኘው ገንዘብ በሚቀጥለው ሲዝን ስለማይኖር ማንቸስተር ዩናይትድ ዌስትሃም እስከ 60 ሚሊዮን ፓውንድ ባለው የዝውውር ዋጋ ተጫዋቹን ይሸጠዋል የሚል አንቲሲፔሽን ነበር። እኔ ጥርጣሬ ነበረኝ። አንደኛ ዌስትሃም 42 ሚሊዮን ፓውንድ ነው ለተጫዋቹ ዝውውር የከፈለው ከአንድ ዓመት በፊት ተጫዋቹን ከሳውዛምፕተን ባስፈረመበት ጊዜ፣ ስለዚህ ውድ ነው ኦልሬዲ። ሁለተኛ ግን ሳውዛምፕተን ተጫዋቹን ለዌስትሃም በሸጠበት ጊዜ ከወደፊት ሽያጩ 20% ከፊውቸር ሴል 20% የመቀበል ስምምነት ስለነበረው ዌስትሃም ደግሞ ለማትረፍ የግድ ከፍ ባለ ዋጋ ተጫዋቹን መሸጥ ነበረበት። ስለዚህ የዝውውር ዋጋው ናረ እና 85 ሚሊዮን ፓውንድ ገደማ ደረሰ እና አንደኛው ፕሮሂቢቲቭ የነበረው ወይም አንደኛው ከልካይ የነበረው ነገር የዝውውር ሂሳቡ በጣም የተጋነነ መሆን ነው። ዩናይትድ ደግሞ እንዳልኩት በጀት ዋይዝ መጠንቀቅ አለበት በዚህኛው ጊዜ፣ ምክንያቱም አንድ አማካይ ሁለት አማካይ ብቻ በማስፈረም የሚሞላ ክፍተት ላይሆን ይችላል። ፖቴንሻሊ 3 አማካዮች ሊያስፈልጉ ይችሉ ይሆናል እና ማንም ሰው ባልጠበቀ ሁኔታ ደግሞ ቶተንሃም እንደምታውቁት አሁን ቼልሲ በዚህኛው ሳምንት የፈጸማቸው በተለይ የሞርጋን ሮጀርስ ዝውውር ግን የማግዘንስ ለክራም ዝውውር ሲጠናቀቅ ብዙ ገንዘብ በማውጣት ቀዳሚ ሆነ እንጂ ቶተንሃም ነው እስካሁን ድረስ ከፍተኛ ገንዘብ ያወጣ ክለብ እና ማንም ሰው ባልገመተው ሁኔታ ነው ከፍ ያለ ገንዘብ ለምሳሌ ለሌላኛው የማንቸስተር ዩናይትድ ኢላማ ለነበረው ሳንድሮ ቶናሊ እና ለማቴዎስ ፈርናንዴዝ በድምሩ 185 ሚሊዮን ፓውንድ የከፈለ ዩናይትድ ይህንን ኤክስፔክት አላደረገም። በጣም የተጋነነ ክፍያ ነው የተከፈለው። ለእኔ ጥሩ ተጫዋች ሊሆን ይችላል፣ ጥሩ ሲዝን ያሳልፈው በሁለቱም የውድድር ዘመናት ከሊጉ ለወረዱ ቡድኖች ይጫወት እንጂ ኢንዲቪጁዋሊ በጣም ጥሩ ተጫዋች ነበር። ነገር ግን እንዲህ አይነት አንቲሲፔት ማታደርጓቸው ባላጋራዎች ይመጣሉ። ለምሳሌ አርሰናልን ታስታውሱ እንደሆነ የዚሁ ተጫዋች ፈላጊ ነው በሚል ተጠቅሶ ነበር። ነገር ግን ዌስትሃም በጣም ጥብቅ የሆነ ስታንድ እንደያዘ አቋም እንደያዘ ሲታወቅ ለተጫዋቹ ከ80 እስከ 85 ሚሊዮን ፓውንድ እንደሚጠብቅ ከታወቀ በኋላ ወዲያውኑ ከድርድሩ የወጣ በጣም ውድ ነው በሚል ምክንያት ማለት ነው። ማንቸስተር ዩናይትድ ግን የቶተንሃምን ያንን ዌስትሃም የጠየቀውን ገንዘብ ከፍሎ የማስፈረም አቋም የጠበቀው አይመስለኝም እና በአጭር ጊዜ ነው ዝውውሩ የተጠናቀቀው። ግን አንዳንድ ሰዎች ደግሞ ምን ይላሉ? ማንቸስተር ዩናይትድ እንደዛም ቢሆን ቶተንሃም የከፈለውንም ገንዘብ ጭምር ከፍሎ ተጫዋቹን የማምጣት ፍላጎት ነበረው፣ ግን ተጫዋቹ አመነታ የሚሉ አሉ። ምክንያቱም ዩናይትድ በቅርብ ጊዜ ለዩናይትድ ለመጫወት ቁርጠኛ አቋም የሚያሳዩ ተጫዋቾችን የማምጣት ፍላጎት ነው ያለው። ለምሳሌ ባለፈው የዝውውር ጊዜ ያመጧቸው ሶስቱም የአውትፊልድ ተጫዋቾች ብሪያን ምቤሞ፣ ማቴዎስ ኩኛም፣ ቤንያሚን ሼሽኮም ሌሎች ፈላጊዎች ነበሯቸው። ከማንቸስተር ዩናይትድ ውጭ ሌሎችም ትልልቅ ክለቦች ይፈልጓቸው ነበር። ነገር ግን ሶስቱም ተጫዋቾች ዩናይትድን ነበር በዛ ጊዜ መቀላቀል የፈለጉት። የአይነት ኮሚትመንት ነበራቸው እና ዩናይትድ ደግሞ ይህን በጣም አስፈላጊ እንደሆነ ለዩናይትድ ለመጫወት የሚጓጓ ተጫዋች ማምጣት በጣም አስፈላጊ እንደሆነ አሁን በዚህኛው ዘመን ያምናል የሚሉ ሰዎች አሉ። ክለቦች በጠቅላላው ወደዛ ክለብ መዘወር የሚፈልግን ተጫዋች የማስፈረም ፍላጎት አላቸው፣ የተለመደ ነገር ነው። ነገር ግን አንዳንድ ሄዚቴት የሚያደርጉ የሚያመነቱ ተጫዋቾች በሚኖሩበት ጊዜ ችግር ይሆናል፣ ብዙ ጊዜ አይሳካላቸው። ምሳሌ ሆነ የሚጠቀሰው ጄደን ሳንቾን ለማስፈረም ዩናይትድ እንደምታውቁት በሁለት የተለያዩ የዝውውር ጊዜያት ነው ጥረት ያደረገው። የመጀመሪያው ያስፈረሙበት ጊዜ 2022 ቢሆንም ብዙ ደግሞ በዝውውር ጉዳይ ላይ የተጋነነ የተለጠጠ የውይይት አጀንዳ የነበረው ደግሞ በ2021 ነው።
ዝውውሩ ረጅም ጊዜ ፈጀ፣ መጨረሻ ላይ ሳይሆን ቀረ። አንደኛው ምክንያት የነበረው የተጫዋቹ ወደ ማንቸስተር ዩናይትድ መጓዝን በተመለከተ የተለያዩ የሚወላውሉ አቋሞች ወይ ማመንታት በማሳየቱ ምክንያት ነው። ሄዚተንት ነበር እና ያንን የ2021 የዝውውር ጊዜ ዩናይትድን ተጫዋች ያመጣዋል። ከረጅም ጊዜ በኋላ ሁነኛ የቀኝ ክንፍ ተጫዋች ያገኛል። ምን ሲባል ቆየና ዝውውሩ ፌል አደረገ። 2022 ላይ ሲመጣ ያው ከዛ ሄዚቴሽን ጋር ከዛ ማመንታት ጋር ነው ተጫዋቹ የመጣው። በእርግጥ ለምንድነው ሳንቾ በማንቸስተር ዩናይትድ ያልተሳካለት ራሱን የቻለ ሌላ ትንተና የሚፈልግ ነው። ነገር ግን የዩናይትድ ሰዎች አንደኛው ምክንያት አድርገው የሚገነዘቡት የሳንቾ እያመነታ ዝውውሩን መፈጸም ነው። ስለዚህ እንደዚህ በተከፈለ ሀሳብ ወደ ዩናይትድ የሚመጣን ተጫዋች ዩናይትድ አይፈልግም የሚሉ ሰዎች አሉ። የዩሪ ቴሌሞንስ ዝውውር ለምሳሌ ግን ዩናይትድን ያው የውል ማፍረሻ ያለው መሆኑ ነገሮችን ቀላል አድርጎታል። ግን በዛው መጠን ደግሞ ተጫዋቹን ለማንቸስተር ዩናይትድ የመጫወት ከፍተኛ ፍላጎት ማሳየቱ በጥቂት ቀናቱ ዝውውሩ እንዲጠናቀቅ አድርጎታል የሚል እምነት አላቸው። ስለዚህ እንዲህ አይነት ኮሚትመንት የሚያሳዩ ተጫዋቾች ነው ማስፈረም የሚፈልገው። የበለጠ እቅዱ እነዛን ተጫዋቾች ማምጣት ቢሆንም ነገር ግን የተጫዋቾቹ ሀሳብ ወደ ዩናይትድ መምጣት መሆኑን እርግጠኛ መሆን ይፈልጋሉ። ያው የአንድሬ ሳንቶስም ዝውውር ሌላኛው ዝውውር ነው። ለአማካይ ክፍል ተጫዋቾች ከሚከፈለው የዝውውር ገንዘብ አንጻር ሪዝነብል የሆነ ወይም ፋይናንሻሊ ሪስፖንሲብል ነው የሚሉት ልክ እንደዛ አይነት የዝውውር ገንዘብ ነው የሚል እምነት አላቸው። እኔ እንዲያውም የአንድሬ ሳንቶስ ዝውውር በተወሰኑ የፕሪሲዝን ጨዋታዎች ላይ አይተነዋል። በፕሪሲዝን ጨዋታዎች የተጫዋቾችን የብቃት ምልክት ማየት እንችል ይሆናል። ግን እኔ በፈረንሳይ ሊግ በነበረበት ጊዜ ስትራስቡር ተጫዋች በነበረበት ጊዜ ብዙ ኢምፕረስ ያደረገኝ ተጫዋች ነው። እንዲያውም የሆነ ፕሮግራም ላይ ስለ እሱ አንድ ዝግጅት ባቀረበን ጊዜ አንስቼዋለሁ ይህንን ቁም ነገር። ተጫዋቹ ልክ በጣም የተሳካ የውድድር ዘመን ካሳለፈ በኋላ የፈረንሳይ ሊግ የዓመቱ ምርጥ ሁለተኛ ኮከብ ተጫዋች ተብሎ ከተመረጠ በኋላ ነው። የበለጠው ደግሞ እንደ ዴዚሬ ዱዌ ያለ በቻምፒየንስ ሊግ ተከታታይ ሲዝኖች ላይ ለፔዤ ትልቅ ጥቅም የሰጠ የፈረንሳይ ብሔራዊ ቡድን የመጀመሪያ ተሰላፊ የሆነ ተጫዋች ብቻ የበለጠውን ተጫዋች ቢሆን ኖሮ ቡድናችሁ ያስፈረመው ኤክሳይትድ ትሆናላችሁ። ነገር ግን ከቼልሲ የመጣው የቼልሲ የሞይሰስ ካይሴዶና የኤንዞ ተጠባባቂ ተደርጎ የሚቆጠር ተጫዋች ነው የመጣው። ብዙ ጨዋታዎች አልጀመረም። 13 የፕሪሚየር ሊግ ጨዋታ ብቻ ነው የጀመረው። በዛ ላይ የቼልሲ ሲዝን በጣም መጥፎ ነበር፣ 10ኛ ሆኖ ያጠናቀቀው። ስለዚህ እዛ ቡድን ውስጥ ለመጉላት በጣም ያስቸግራል እና ምናልባት ኤክሳይት ላይ ያደርግ ይችላል። ግን በፈረንሳይ ልክ እንደዛ አይነት ድንቅ ሲዝን ካሳለፈ በኋላ ጥልቅ አማካይ ሆኖ ለሚጫወት ተጫዋች 10 ጎል ካስቆጠረ በኋላ የበለጠ ኤክሳይትድ የምትሆኑ ይመስለኛል። ስለዚህ አሁን ለጊዜው ያው ከቼልሲ በመምጣቱ ምክንያት ገንዘቡ ብዙ ሊመስል ይችላል። ግን በፈረንሳይ ያሳየውን ብቃት ካያችሁ ደግሞ የሚገባው አይነት ገንዘብ የወጣበት ተጫዋች ይመስላል። ለሁለቱ ተጫዋቾች በጠቅላላ 85 ሚሊዮን ፓውንድ ነው ያወጡት። ወይ ቶተንሃም ለአንዱ ተጫዋች ለማቲዩስ ፈርናንዴዝ የከፈለውን የዝውውር ገንዘብ እኩሌታ ማለት ነው። ስለዚህ እንደዚህ አይነት የበለጠ ቫልዩ ፎር መኒ ዝውውሮች ላይ የበለጠ ብልህነት ያለባቸው ዝውውሮች ላይ ያተኮረ ይመስላል። የመጀመሪያ አካባቢ እንግዲህ አንዳንዶቹ ዝውውሮች ላይ ብዙ እንዳይገፉ ያደረጋቸውም ከተጫዋቾቹ ኮሚትመንት ባሻገር ዩናይትድ ከሽያጭ አገኘዋለሁ ብሎ ያሰበው ገንዘብ ነበር። ለምሳሌ ወደ ባርሰሎና በቋሚ ዝውውር ይዘዋወራል የሚል መጠበቅ ነበረ ማርከስ ራሽፎርድን። ምክንያቱም ራሽፎርድ የባርሳ ጀማሪ ተጫዋች የነበረን ባይሆን ግን በባርሰሎና የላሊጋ ድል ውስጥ የማይናቅ ጥቅም የሰጠ በብዙ ትልልቅ ጨዋታዎች ላይ ትልልቅ ጎሎች ያስቆጠረ፣ ባርሰሎናም ዝውውሩን ቋሚ ያደርገዋል የሚል መጠበቅ ስለነበር የሱ ጉዳይ አንደኛ ነገር ነው። ምክንያቱም ብዙ ደሞዝም የሚከፈለው ተጫዋች ስለሆነ የዝውውር ገንዘብ ከፍሎ ደሞዙንም ከቨር አድርጎ የሚወስደ ክለብ ይፈልግ ነበር። አሁን ድረስ የማንቸስተር ዩናይትድ ተጫዋች ነው፣ ስለዚህ አልተሸጠም። ማኑኤል ኡጋርቴንም ለመሸጥ ተስፋ አድርገው ነበር፣ ግን ማኑኤል ኡጋርቴ ደግሞ ከባድ ጉዳት ነው የገጠመው። ያ ደግሞ ፈላጊ ክለቦችን ሁሉ ያሸሻል። ብዙም አልነበሩም ፈላጊ ክለቦች፣ ግን ሊኖሩ የሚችሉትንም ፈላጊ ክለቦች በሙሉ ከኢኩዌዥኑ ያስወጣል። ስለዚህ ከሱ ሽያጭ የሚገኝ ገንዘብ አልነበረም። ጆሹዋ ዚርክዜም ወደ ጣሊያን ሊመለስ ይችላል የሚል ግምት ነበር። አሁንም ማንቸስተር ዩናይትድ ውስጥ ነው ያለው። ስለዚህ እስካሁን ድረስ ቢያንስ ከሱ ዝውውር የተገኘ ገንዘብ የለም። አልታይ ባይንዲርም ካርል ዳርሎ የሚባል ግብ ጠባቂ ያመጡ ቢሆንም አልታይ ባይንዲርም እስካሁን ድረስ አልተዘዋወረም። በትንሹ ከነዚህ ዝውውሮች ወደ 90 ሚሊዮን ፓውንድ የማግኘት ተስፋ ነበረው። ዩናይትድ ከራስሙስ ሆይሉንድ ዝውውር ነው ገንዘብ ያገኝ ወደ ናፖሊ 40 ሚሊዮን ፓውንድ ተከፍሎበት በዛው በጣሊያን ይቆያል ማለት ነው። ነገር ግን ሌሎቹ ዝውውሮች ላይ ዩናይትድ በሽያጭ በዚህ ጊዜ ለማግኘት ያሰበውን ገንዘብ አላገኘም።
ስለዚህ የበለጠ ደግሞ በጀት ዋይዝ የበለጠ ጥንቃቄ ያስፈልገዋል። የሪሊዝ ክሎዝ ያላቸው ዝውውሮች ላይ ማፍረሻ ያላቸው ዝውውሮች ላይ የበለጠ ማተኮር የፈለጉትም ለዚህ ነው። የዛሬ ዓመትም እንደዛ ነው ያደረጉት። የማቴዎስ ኩኛ ዝውውር የውል ማፍረሻ ያለው ነው። የእምቤሞም እንደው ያለ ልክ ተለጠጠና ከአሰቡት በላይ ገንዘብ ከፈሉ እንጂ በጣም ስትሪክት የሆነ አካሄድ ነው የነበራቸው። እስከ 70 ሚሊዮን አካባቢ ይደርሳል መሰለኝ፣ ግን 55 ሚሊዮን 60 ሚሊዮን አካባቢ መክፈል ፍላጎት ነው የነበራቸው። የቴሌሞንስን ከዚህ አንጻር በጣም ኢንትረስቲንግ የሚያደርገው እሱ ነው። አንደኛ በጣም ጥሩ ተጫዋች ነው። ከፍተኛ የፕሪሚየር ሊግ ልምድ ያለው፣ የመሪነት ችሎታ ያለው፣ የቤልጅየም ብሔራዊ ቡድን አምበል የሆነ ብዙ ችሎታዎች አሉት። የመፍጠር ኃላፊነትን ከብሩኖ መቀነስ የሚችል ትልልቅ ጎሎች የሚያስቆጥር ጠንካራ ሜንታሊቲ ያለው ተጫዋች ነው ያስፈረሙት። የጉዳት ኮንሰርን አለ። እድሜው 29 ዓመት ነው። ስለዚህ ወደፊቱ ከሽያጭ የምታገኙት ገንዘብ የለም፣ ሪሴል ቫልዩ የለውም። ግን 35 ሚሊዮን ፓውንድ በጣም ጥሩ ገንዘብ ነው። ተጫዋቹ የውል ማፍረሻ ለማንቸስተር ዩናይትድ ማለት ነው። የውል ማፍረሻ ባይኖረው ኖሮ በእኔ ግምት 50-55 ሚሊዮን ፓውንድ ሊሸጥ የሚችል ነው፣ በዚህ እድሜውም ጭምር። በተለይ ደግሞ የአማካዮቹ ዋጋ ምን ያህል እንደናረ ስታዩ፣ በቪላ በቅርብ ዓመታት የነበረው አስተዋጽኦ በጣም ከፍተኛ ነው። የዩሮፓ ሊግ ፋይናል ላይ ጎል አስቆጥሯል። እንደምታውቁት ዋንጫ አሸንፏል። እንደገና አስቶን ቪላን ወደ ቻምፒየንስ ሊግ ተፎካካሪነት ወስዶታል። እነዚህም በጣም ትልልቅ ስኬቶች ናቸው። ስለዚህ ከዚህ አንጻር 35 ሚሊዮን ለእኔ በጣም ምርጥ ዝውውር ነው። ምናልባት ከዓመት በኋላ የፕሪሚየር ሊግ ምርጡ ፈራሚ ልንለው እንችላለን። ልክ ስለ ሴነ ሎመንስ እንደምንለው አይነት ማለት ነው። ሴነ ሎመንስን በ17 ሚሊዮን ፓውንድ ብቻ ነው ያስፈረሙት። ግን በመጀመሪያው የውድድር ዘመን ያሳየው ጠንካራ ምልክት የማንቸስተር ዩናይትድን የረጅም ጊዜ የግብ ጠባቂ ችግር ለመሸፈን የሚያስችል ተስፋ ያለው ግብ ጠባቂ አስመስሎታል። ጥሩ ሲዝን ከማሳለፉ ባሻገር ዩናይትድ አሁንም የሚፈልጋቸው አማካዮች፣ ቅድም የጠቀስኳቸው አማካዮች አሉ። ግን ለምሳሌ ታይለር አዳምስ፣ ሳንደርበርግ የፉላሙ ተጫዋች ታይለር አዳምስ አሜሪካ የቦርንመዝ አማካይ ነው። እንዲህ አይነት ተጫዋቾችን በማስፈረም ያው እንደዚህ የብሎክ በስተር ፈራሚዎች የሚባሉ አይደሉም። ለምሳሌ የኤሌት አንደርሰን ወይም የሞርጋን ሮጀርስ ወይም የሳንድሮ ቶናሊ አይነት ዝውውሮች የሚፈጥሩትን አይነት ኤክሳይትመንት እንደማይፈጥሩ እረዳለሁ። ነገር ግን ዩናይትድ አሁን የበለጠ የበጀት ጥንቃቄ የሚያስፈልግበት ጊዜ ነው። ቻምፒየንስ ሊግ ገንዘብ ያለው ቢሆንም ግን ደግሞ እንደ ማኑ ኮኔ፣ እንደ ካርሎስ ባሌባ አይነቶቹም ተጫዋቾች ካርሎስ ባሌባን ብራይተን እንደምታስታውሱት ከዓመት በፊት በሞይሰስ ካይሴዶ ገንዘብ ነው የሚሸጠው የሚል አቋም ነበረው። ብዙ ተገዶ የሚሸጥ አይደለም ብራይተን ባለፉት ዓመታት በሽያጭ ባገኘው ገንዘብ ምክንያት። ስለዚህ ዩናይትድ ደግሞ ሌሎች አይ ቲንክ ማሟላት ያሉበት ዲፓርትመንቶች አሉ። ለምሳሌ ለእኔ የግራ ፉልባክ ወይም የግራ ክንፍ የማጥቃት ተጫዋች የግድ ያስፈልገዋል። ምክንያቱም ይሄ የማንቸስተር ዩናይትድ ስብስብን ካያችሁት ለሩበን አሞሪም ዲዛይን እየተደረገ የነበረ ቡድን ስለነበር የሜዳውን ስፋት ለማግኘት ይፈልጉ የነበሩት ወይም የተጋጣሚን ቡድን የተደራጀ መከላከል መበተን የሚቻለው ያው በዊድዝ ነው። ግን ያንን የሜዳ ስፋት ለማግኘት ዲዛይን የተደረገው ከዊንግ ባኮች ነው። ማለት 2-3-1 አጫዋት የሚሆኑ ፉል ባኮች እና የክንፍ ተጫዋቾች አይኖሩትም ማለት ነው፣ ወይም የሉትም ማለት ነው። ማንቸስተር ዩናይትድ ሉክ ሾው የዛሬ 7-8 ዓመት በነበረበት እድሜ ላይ ቢሆን የጉዳት ኮንሰርንም ሳይኖር ማለት ነው። ነገር ግን ማንቸስተር ዩናይትድ አሁን ሉክ ሾውን ለሲዝን በ4 ውድድሮች የማንቸስተር ዩናይትድ አፕ ኤንድ ዳውን ፉል ባክ ሆኖ ያንን ኮሪደር ዶሚኔት አድርጎ እንዲጫወት አካሉም የጉዳት ታሪኩም እድሜውም የሚፈቅድለት አይመስልም። ዶርጉን ሪፐርፐዝ ማድረግ ይችሉ ይሆናል፣ ሙሉ ጊዜ ፉል ባክ ማድረግ ይችሉ ይሆናል። ትልቅ ፖቴንሻል ያለው ተጫዋች ነው። ወይዛ ቦታ ላይ የዊድዝ የሚሰጣቸው እንዳልኩት የሜዳ ስፋት የሚሰጣቸውን ተጫዋች ማምጣት አለባቸው፣ ወይ ንጹህ የግራ ክንፍ ተጫዋች ማምጣት አለባቸው። እንግዲህ ራሽፎርድን እንደ አማራጭ ካልወሰድ ነው በስተቀር ራሽፎርድን በተመለከተ እንግዲህ ከዩናይትድ ሲለቅ እንደምታስታውሱት በተለያዩ ምክንያቶች ከደጋፊዎቹ ጋር ከክለቡ ጋር የነበረው ግንኙነት ቶክሲክ ወደ መሆን ተቀይሮ ስለነበር አሁን ባለንበት ሁኔታ ለሁሉም ወገኖች የሚሻል የሚመስለው ተጫዋቹ መልቀቁ ነው። ለሁሉም ለተጫዋቹም፣ ለማንቸስተር ዩናይትድ ደጋፊዎችም፣ ለክለቡ አሁን የሚሻለው አንዳንድ ጊዜ እንደዚህ አይነት ቆራጥ ውሳኔ መወሰን ነው። ከፋይናንሱ አንጻር ብቻ ሳይሆን በስፖርታዊ ምክንያቶችም ካሪክ ሀሳቡን በተመለከተ የማርከስ ራሽፎርድን ወደ ማንቸስተር ዩናይትድ ዋናው ስብስብ ለመመለስ ያለውን እድል በተመለከተ የበለጠ ክፍት ይመስላል። ነገር ግን እርግጠኛ አይደለሁም ዩናይትድ ያንን ጉዳይ እንደው ከልብ የሚያስብበት መሆኑ። ራሽፎርድ ማይቆይ ከሆነ ሌላ የክንፍ ተጫዋች ያስፈልጓል ማለት ነው። ለዚህ ነው የክራይሴንሲዮ ሰመርቪል ስም ይነሳ የነበረው። በኋላ እንደሰማነውም ተጫዋቹ ወደ ሳውዲ ሊግ ነው ሄደው በሮማ ለመጫወት እድል ነበረው። ነገር ግን
የበለጠ ወደ ዩናይትድ ሄዶ የመጫወት እድል ቢያገኝ ይመርጥ ነበር። ያ ካልሆነ ግን ወደ ሳውዲ መሄድ ነው የፈለገው። ስለዚህ አይ ቲንክ የክንፍ ተጫዋች የሚሆን የግራ ፉልባክ ዩናይትድ ማስፈረም አለበት። እንደ ጆሹዋ ዚርክዜ ሁኔታም የሚለቅ ከሆነ ለቤንያሚን ሼሽኮ አጋዥ የሚሆን ሌላ አጥቂ ማስፈረም ያስፈልጋቸው ይሆናል። ስለዚህ ዩናይትድ አማካይ ክፍሉ ላይ ሁሉንም ገንዘብ ማፍሰስ የማይችለው በዛ ምክንያት ነው። የበለጠ የበጀት ትርጉም የሚሰጡ ተጫዋቾችን ማስፈረም ላይ ትኩረት እያደረገ ያለው እስካሁን ድረስ እንግዲህ ከ30 እስከ 50 ሚሊዮን ፓውንድ ባለው ሬንጅ ውስጥ ነው ተጫዋቾች ለማምጣት እየሞከረ ያለው። ከዚህ በኋላ የሚመጣውም ተጫዋች ምናልባት በዚሁ በጀት አካባቢ ያለ ተጫዋች ሊሆን ይችላል። የሚጨምር ከሆነ አይ ቲንክ መጨመር አለበት። የግድ ሌላኛውን ካሰሚሮን ቁጥር 2 ማምጣት አለበት ማለት ባይቻልም ይሄኛውን የዩናይትድን ስብስብ ካያችሁት ግን የዲስትሮየርነት ባህሪ ያለው ተጫዋች የሚጎድለው ይመስለኛል። እንግዲህ የሸዋሜኒን አይነቱን ተጫዋች የሚያዘዋውሩ ከሆነ ብዙ ገንዘብ ይጠይቃቸዋል እና የበለጠ ከፍ ያለ ጥራት ያለው ተጫዋች የማንቸስተር ዩናይትድንም ደጋፊዎች ኤክሳይት የሚያደርግ አይነት ዝውውር ይመስለኛል። ያው ኦልራውንደር ነው። በተለይ በሞናኮ በነበረበት ጊዜ ፎፋና ከሚባል አማካይ ጋር ይጫወት ነበር። ፎፋና ነበር የበለጠ ነጣቂ የነበረው። ሸዋሜኒ የበለጠ የሳጥን አማካይ ነበር። ኳስ ፕሮግረስ ማድረግ ይችላል። ጥሩ ፓሰር ነው። ኳስ ነጣቂም ነው። ስለዚህ የበለጠ ኦልራውንደር ይመስለኛል። ግን በንጽጽር ለካሰሚሮ የሚቀርብ ፕሮፋይል ያለው ተጫዋች ግን ኦሬሊዮን ሸዋሜኒ ይመስለኛል። እንደ አዳም ዋርተን አይነት ተጫዋቾች ሲጠቀሱ ሰማለው። ግን እሱ ዲፕ ላይን ፕሮግረሲቭ ፓሰር የሚባል ነው። ዩናይትድ እንዲህ አይነት ተጫዋቾች አሉት። ያንን ማድረግ ይችላል። ዩሪ ቴሌሞንስ ሳንቶስም ከፍተኛ የፓሲንግ ችሎታ ያለው ተጫዋች ነው። እድሜያቸው 22 ዓመትና ከዛ በታች ከሆነ የፕሪሚየር ሊግ ተጫዋቾች መካከል ከፍተኛ የፓሲንግ አኪሬሲ ያለው ተጫዋች ነው። ስለዚህ እንደው ዩናይትድ ሌሎችም አሌክስ ኮትን ሰማለው። ጥሩ የቦክስ ቱ ቦክስ 8 ቁጥር ነው። ጥሩ የቦል ኬሪንግ ችሎታ ያለው፣ ፕሬሲንግ መቋቋም ይችላል። ጥሩ አካላዊ ሁኔታም ያለው ተጫዋች ነው። የፕሪሚየር ሊግ ተጫዋች ነው። ስለዚህ እንደመጣም ሬዲሜድ ተጫዋች ነው። ግን የካሴሚሮ አይነት ተተኪ ግን ያስፈልገዋል። ማኑኤል ኡጋርቴ እንደዛ ተብሎ ነበር። የሃይ ኳሊቲ ዲስትሮየር ነው ተብሎ፣ ከፍ ያለ ጥራት ያለው ኳስ ነጣቂ ነው ተብሎ ነበር የመጣው። ካርሎስ ባሌባ ነው ምናልባት በፕሮፋይል የበለጠ የሚቀራረብ የሚመስለው። ባሌባ የበለጠ የአትሌቲክ ሲሊንግ የሚሉት በአካሉ በኩል በጣም ትልቅ ፊዚካል ፖቴንሻል ያለው ብዙ ቦታ መሸፈን የሚችል ግን ከኳስ ነጣቂነት ባሻገር የተጋጣሚ ቡድን ፕሬሲንግ መቋቋም የሚችል ኳስ ይዞ ወደፊት የሚሄድ በተለይ ደግሞ ኳስ የሚያቀብልበት ኦፕሽን በተጋጣሚ ቡድን የመከላከል መዋቅር የሚዘጋ ከሆነ ኳስ ይዞ ለመግፋት ችግር የሌለበት ተጫዋች ነው። ጥሩ ፎርም ላይ ያለ ተጫዋች አይደለም ግን እንዲህ አይነት ተጫዋች ነው። ግን የበለጠ እንደ ዲስትሮየር ልንቆጥሮ ምንችል ይመስለኛል። የካይሴዶ ተተኪ ሆኖም ነው እንግዲህ በብራይተን ባለፉት ጥቂት ዓመታት ሲጫወት የቆየው። ሌሎችም ተጫዋቾች አሉ ምናልባት ዩናይትድ ሊያስፈርማቸው ይችሉ ያሉ ተጫዋቾች። ለምሳሌ ማማዱ ሳንጋሪ የሚባል የሎንስ ተጫዋች ነበር። በጣም ጥሩ ሲዝን ያሳለፈ የማርክ ቪቪየን ፎይ ሽልማት ያሸነፈ ነው። የሊጉ ምርጥ አፍሪካዊ ተጫዋች በሚል በሊገ በታክል ቁጥር 1 ተጫዋች የነበረ ተጫዋች ነው። የበለጠ ታክለር የበለጠ ኳስ ነጣቂ ነው። ምንም አይነት የአታኪንግ ዳይሜንሽን የለውም ማለት አይደለም፣ ግን በስታይል የበለጠ ካሴሚሮን የሚቀራረብ የሚመስለው እንዲህ አይነት ይሄኛው ተጫዋች ነው እና ተጨማሪ አማካይ የሚያመጡ ከሆነ አይ ቲንክ ማምጣት ያለባቸው ይመስለኛል። አሁን ከሌሉት ፕሮፋይሎች የተለየ አይነት ፕሮፋይል ያለው ተጫዋች መሆን ያለበት ይመስላል። በእርግጥ ፔዤ አንድ ትምህርት የሰጠን ይመስለኛል። የግድ አሁን የፓሪስ ሳን ጀርመን ስብስብ ካያችሁት ንጹህ ዲስትሮየር የምትሉት ልክ እንደ ካሰሚሮ አይነት ተጫዋች የለውም። የበለጠ በኳስ ዶሚኔት የሚያደርጋችሁ ቡድን ነው። የበለጠ የቦታ ልውውጥ አለው፣ ፖዚሽናል ሮቴሽን አለው። የበለጠ ቴክኒካል አማካዮችን የሚጠቀም ነው። ባርሴሎናም ከሞላ ጎደል ተመሳሳይ ነው። የባርሴሎናም አማካይ ክፍል ንጹህ ኳስ ነጣቂ የሚባል አማካይ ክፍል የለውም። ሃይሊ ቴክኒካል የሆነ አማካይ ክፍል ነው ያለው። ስለዚህ እሱም አንድ መንገድ ነው። የበለጠ ቴክኒካዊ ችሎታቸው ከፍ ያሉ፣ የኳስ ሴኩሪቲያቸው ከፍ ያሉ፣ ፕሬስ መቋቋም የሚችሉ፣ ኢንተርሴፕት ማድረግ የሚችሉ፣ ታክል መውረድ፣ ሁሉንም ነገሮች ከሞላ ጎደል ማድረግ የሚችሉ ግን ቦታ እየተለዋወጡ ሚና እየተቀያየሩ መጫወት በሚችሉ አማካዮችም ቡድኑን መገንባት ይቻላል። ይህም አንድ ስልት ሊሆን ይችላል። ዩናይትድ እንደዚህ አይነት አስተሳሰብ ውስጥም ሊሆን ይችላል። እንደው በቀደም ስለ ዋረን ዛይሬ-ኤሜሪ የዝውውር ጉዳይ ሳነሳ ይህንኑ ነጥብ ጠቅሼው ነበር። ካሪክ ወደ ማንቸስተር ዩናይትድ በመጣበት ጊዜ ዩናይትድ ዲስትሮየር ይፈልግ ነበር። ሮይኪን አይነት ኳስ ነጣቂ ለማስፈረም ይሞክር ነበር። የተለያዩ ተጫዋቾችን አስፈርሟል ከካሪክ መምጣት በፊት። እንግዲህ ሮይኪን ከአሌክስ ፈርጉሰንን ጋር ተጣልቶ
በ2003 መሰለኝ የለቀቀው 2003-2004 ነበር የለቀቀው። ከዛ በኋላ ኤሪክ ጄምባ እና ኒክ ሚለር አይነት ተጫዋቾችን አመጣ። እነዚህ ሁሉ ኳስ ነጣቂ ተብለው የመጡ ናቸው፣ ግን የእነዚህ ተጫዋቾች ዝውውር አልተሳካም። ሮይኪንን ወደኋላ ተመልሳችሁ ከ20 ምናምን ዓመት በኋላ ብታዩትም የሮይኪን አይነት ተጫዋችን ማንቸስተር ዩናይትድ አላስፈረምም። የሮይኪን ባህር ያለው ተጫዋችን አላስፈረምም። በዛ ጊዜ ግን ያመጡት ማይክል ካሪክ ነው እና ዩናይትድ ከዛ በኋላ ፕሪሚየር ሊግን ዶሚኔት ሲያደርግ ለሁለተኛ ጊዜ 3 ተከታታይ ዓመታትን ፕሪሚየር ሊግ ሲያሸንፍ ከ2006-2009 የካሪክና ስኮልስን የአማካይ ክፍል ተጠቅሞ ነው እንደዛ ያደረገው። በመሃል አንደርሰንም እና ኦወን ሃርግሪቭዝም ሌሎቹም ተጫዋቾች የበለጠ ቴክኒካል አማካዮች ናቸው። ስለዚህ ይህም አንድ አካሄድ ነው። ካሪክ በመኖር ያውቀዋል፣ በመጫወት ያውቀዋል። የግድ ኳስ ነጣቂ ግድ ላይሆን ይችላል። ስፔሻሊስት ኳስ ነጣቂ ማለት ነው። የቦታ ግንዛቤ፣ የጨዋታ ንባቡ የላቀ የሆነ ኢንተርሴፕት ማድረግ የሚችል እንዲህ አይነት ተጫዋች በማስፈረም ቦታው ሊሞላ ይችላል። አሁን ያሉትም ተጫዋቾች ምናልባት ያን አይነት ኃላፊነት ሊወጡ ይችሉ ይሆናል። ስለዚህ ምናልባት ስሌቱ እንደዛም ሊሆን ይችላል፣ አናውቅም። ግን ቅድም እንዳነሳሁት 4 አማካዮች ካሏቸው 4ቱ አማካዮች የተለያየ አይነት ባህሪ ቢኖራቸው ይባላል። አንደኛው ዱዌሊስት ሊሆን ይችላል፣ አንደኛው ዲስትሮየር ሊሆን ይችላል፣ አንደኛው ፕሮግረሰር ሊሆን ይችላል። እንደዚህ ከዛ አንጻር ምናልባት የካሰሚሮ ቦታ ሊሆን ይችላል በግልጽ ያልተተካው፣ ግን ካሪክም ኢንትረስት ላይኖር ይችላል። ካሰሚሮን በካሰሚሮ አይነት ሌላ ተጫዋች መተካት ላያስፈልገው ይችላል። እንደ ቡድን ገንባት ሀሳቡ የሚመሰረት ነው። ከራሱ የተጫዋችነት ኤክስፒሪየንስም የሚወስደው ሀሳብ ከአሌክስ ፈርጉሰን የሚቀዳው የአማካይ ክፍል መልሶ ግንባታ ግንዛቤ ያለ ይመስለኛል። የእስካሁኑ ነው የሚመስለው። ዝውውሩ እንዳልተጠናቀቀ የዩናይትድ ዝውውሮች ገና እንዳልተቋጩ እርግጠኛ ሆኖ መናገር ይቻላል። ግን ፋሲኔት የሚያደርግ ይመስለኛል የማንቸስተር ዩናይትድ ቀጣዩ ዝውውር። ምክንያቱም አይዲያሊ ደጋፊዎችን የበለጠ የሚያስገርም ሊሆን ይችላል፣ ስቴትመንት እንዲሆን ሊፈለግ ይችል ይሆናል። ዩናይትድ ከዛ ቴምፐርመንት ግን ከዛ አይነት ስሜት ግን ይወጣ ይመስለኛል። የበለጠ በጥንቃቄ ነው ዝውውሮችን ለማድረግ እየወሰነ የሚመስለው።